ህገወጥ ተግባር መገለጫው መርህ አልባነትና ትውልድን በጦርነት ማግዶ ስልጣን ማግኘትን መዳረሻው ያደረገ የጥፋት ቡድን ነው። ለዚህ እኩይ መንገዱ ደግሞ የትግራይን ህዝብ እንደ ዕቃ ቆጥሮ በሚፈልገው ጊዜ ለማንቀሳቀስ ብቻ ጠፍንጎ ይዞ የሚያሰቃይ ሰላምን የተጠየፈ ክፋት የሚፈበርክ ሆኗል። ቡድኑ እንደሚታወቀው ያው ሰላምን አይወድም። ሁሌ ችግሮችን በሰላም ፈቶ አያውቅም። ለጦርነት ጠቃሚ ነው ያለው ነገር ይቀርባልና ይጠቀማል። ስለዚህ ይሄ ቡድን በትግራይ እያደረገ ያለው መጀመሪያ የፕሪቶሪያ ስምምነት እየጣሰ ነው። ጠበንጃ የያዘ ቡድን መጥቶ ሰብአዊ መብትም የሚገፍበት ንብረትም የሚወስድበት የራሱን የአውሬ ህግ አውጥቶ ባንተ ላይ የሚጭንበት እናቶች ቀንና ሌሊት የሚያለቅሱበት ሉዓላዊነት የሚባል ነገር የማይታወቅበት በአጠቃላይ የትግራይ ህዝብ ክብር እና ህግ ስርዓት የማይታይበት አካባቢ ሆኗል። ይህ ህገወጥ ቡድን የወጣቶችን እድሜ በጦርነት ለማሳጠር ርህራሄ የሌለውና የክልሉን ህዝብ በሲቃ ለማመስ የማይሰቀጥጠው ሆኗል። እናም ትውልድን ለጦርነት መልምሎ እንደ ዕቃ መሸጥንም ግብሩ አድርጓል። የዘንድሮን ያህል የተዋረደበት ጊዜ የለም። የትግራይ ወጣቶች እየተሸጡ ነው። ታሪክ መስራት ይችላሉ። በአጀንዳ ላይ ተሰባስበው ታሪክ መስራት ይችላሉ። እነዚህ ወጣቶች በስመ ጀግንነት አሁን ተዋጊዎች ናቸው እየተባለ ዋጋ እንዲያወጣ እንደተፈለገ ዕቃ ለዚህ ነው የሚጠቀሙባቸው። አሁን ሰው የሚሸጥበት ነው። አሁን ትግራይ ለአልቡርሃን ይሸጣል ከኢሳያስ ጋር ህግ ሉዓላዊነት በጣሰ መንገድ። የትግራይ ወጣቶች በጣም ተዋጊዎች ከዓላማ ውጭ በጣም የሚዋጉ የማይሞቱ አድርጎ በመሳል የበሬ ዋጋ ታውቃለህ አይደል? ገበያ አይወጣ የበሬ ዋጋ ያንን ነው እያደረገ ያለው። የትግራይ ወጣት ወደ ጦርነት አልገባም ብሏል። አቋሙን ግልጽ አድርጓል። እናቶችም አባቶችም ጠቅላላ ማህበረሰቡ ጦርነት ይበቃናል የሚል አቋም በግልጽ አቅርበዋልና ይሄ አቋሙ በኃይል ለማስገደድ አስገዳጅ አፈሳ እያካሄደ ነው። ወጣቶችን በግዳጅ እያፈሰ ነው። ማሰልጠኛዎችም በኤርትራና በሱዳንም እያካሄደ ነው። ይሄ ግልጽ የትግራይ ወጣቶችን እየተሸጡ ነው ማለት እንችላለን። ህገወጥነትና እብሪት ባህሪው ያደረገው ቡድኑ ራስን በስልጣን ከማዝለቅ ያለፈ ለህዝብ ጥቅምና ደህንነት ቅንጣት ያክል ደንታ የሌለው ነው። ለዚህ ደግሞ አሁን ለትብብር የመረጣቸው ጥፋትን አብኩቶ ጋጋሪዎች ከራሱ ጥቅም ያለፈ መዳረሻ የሌለው ለመሆኑ ማሳያዎች ናቸው። ህወሓት ይጠቅመኛል ያለው ኃይል ካገኘ በቅርቡ ካገኘ ይጠቀማል። በራሳቸው መግለጫ ከአልሸባብ እየሰራን ነው ብለዋል። አልሸባብ አስበው አሸባሪ ቡድን ነው እና እስከዚህ ድረስ የደረሰ ራሳቸውን ወደ ውጭ አውጥተዋል። ትግራይም የነሱን ፍላጎት መሸከም አትችልም። ከዚህ በኋላ በቃ በአጠቃላይ ተጠራርጎ እንዲወጣ የሚያስችል ሁኔታ ላይ አሁን ደርሷል። ሰው ምንድነው እያደረገ ያለው? ስቲል ሻቢያ ጋር ይገናኛል፣ አልቡርሃን ጋር ይገናኛል፣ ግብጽ ጋር ይገናኛል። እችም ለጊዜው ይሆናል። እኔ ምናልባት ከትግራይም ስወጣ የትግራይ ህዝብ ያስወጣዋል በእርግጠኝነት የትግራይ ህዝብ ያስወጣዋል በእርግጠኝነት የኢትዮጵያ ህዝብ ድጋፍና የዓለም አቀፉ ማህበረሰብ ድጋፍ ይዞ ያስወጣዋል። ሲወጣ መውጫ በር ነው ይፈልጋል ያለው አለቃ። ከዚህ ውጭ ሌላ ራዕይ ኑሮት የትግራይን ወጣቶች ከትግራይ ምድር እንዲለቁ እንዲጠፉ እያደረግ ስለ ትግራይ ልታስብ ይሄ ሊሆን አይችልም። እንደዚህ ያለውን ሀገር የሚያቆረቁዝ ጠላትን ጎትቶ ለትርምስ የሚጋብዝ የቡድኑን እኩይ ተግባር መረብ መበጣጠስ የግድ ይላል። ለዛ ደግሞ የፕሪቶሪያ የሰላም ስምምነትን ያመቻቹት አካላት ከሚወስዱት እርምጃ እስከ ወጣቱ የዘለቀ ቡድኑን አንቅሮ የመጥፋት የጋራ አቋም የዘለቀ ተጋድሎ ማድረግ ያስፈልጋል። ከዘንድሮ በላይ አንድ ሊሆኑ የሚችሉበት ጊዜ አለ ብዬ አላስብም። እናት ነው እያለቀሰች ያለችው። ወጣቶች አሁን ቤት አይኖሩም ብቻ ሳይሆን በየጫካ የራሳቸውን ምሽግ እየቆፈሩ እዛው ነው የሚያድሩት። ሲያስፈልጋቸው ደግሞ ወደ ሀገራቸው ወደዚህ መምጣት ብዙም ችግር የለም። ከሀገር ውጭ እየሄዱ ባህር ውስጥ እየጠለቁ ነው ያሉት። ወደ ሀገራቸው ወደ አዲስ አበባና ሌሎች አካባቢዎች መምጣቱ እንዳለ ሆኖ ማለት ነው። ስለዚህ አሁን ትግራይ ምድረ በዳ ነች፣ ህግ አልባ እና ምድረ በዳ ክልል ሆናለች። ፕሪቶሪያ አፈራራሚ አካላት የአውሮፓ ህብረት፣ ዩኤን፣ የአሜሪካ ኤምባሲ እና ሌሎች ኤምባሲዎችም በዚህ ጉዳይ ላይ ጫና እንዲያደርጉ የዲፕሎማሲ ጫና እንዲያደርጉ የኢትዮጵያ መንግስትም በአግባቡ ኃላፊነቱን እንዲወጣ የኢትዮጵያ ህዝብም ከትግራይ ጎን እንዲቆም ከሰላም ወዳዱ ህዝብ ጋር እንዲቆም እንፈልጋለን።
ሌሎችም ባለድርሻ አካላት እንዲያግዙ። ምክንያቱም የትግራይ ህዝብ ካሁን በኋላ ጦርነትን የሚቋቋም የሚሸከም ጀርባ ያለው። በእርግጥ እንደዚህ ባለ ህግና ስርዓትን በነቀፈ ጉልበተኝነት መንገድ የሚጓዘው የዚህ ቡድን መዳረሻ በህዝብ ሲቃና መከራ ላይ የጸና ስልጣንን ከመሻት የተሻገረ ረብ የለሽ መሆኑን ነግረውናል።